ትእዛዜን ብትሰማ ኑሮ ትእዛዜን ብትሰማ ኑሮ ሰላምህ እንደ ወንዝ ውሃ ጽድቅህም እንደ ባሕር ማዕበል በሆነ ነበር። ዛሬ የምንማርበት የትምህርታችን መነሻ የሚሆነው ይሄ ነው። እንግዲህ በዚህ ቃል እንማማራለን። ሁላችንም አምላካችን እግዚአብሔር ፈቃዱ ሆኖ ማስተዋሉን እንዲሰጠን እንግዲህ ልባችንን ወደ እሱ እንድንመስ ያስፈልጋል እና እንድናስተውል ነው። መቼም ያልተማርንበት ጊዜ፣ ያልሰማንበት ጊዜ፣ ያላነበብንበት ጊዜ የለም እና የሚፈለገው እንድናስተውል ነው እና ለማስተዋልና ለማዳመጥ እንሞክር። ምክንያቱም የሚያስተምረን እግዚአብሔር ነው። እኛ ለእግዚአብሔር መሳሪያዎች ነን እንጂ ከራሳችን አንቅተን የምንናገረው አንድም ኃይለ ቃል የለም። አንደበቱም የእግዚአብሔር ነው፣ ምስጢሩም የእግዚአብሔር ነው፣ መስሚያውም ሕሊናችንም የእግዚአብሔር ነው። የእኛ የሆነ አንድም ነገር የለንም። ምናልባት የእኛ ነው ብለን የምናስበው ነገር ቢኖር ኃጢአት ብቻ ነው። እንግዲህ የእግዚአብሔር ያልሆነ ኃጢአት ብቻ ነው። አሁን ለእኛ ያለን የእግዚአብሔር ገንዘብ ያልሆነ ኃጢአት ብቻ ነው ያለን እንጂ ሌላው ሁሉ የእግዚአብሔር ነው እና አምላካችን እግዚአብሔር እንግዲህ ዛሬ የሚያስተምረን እንደሰማችሁት የትምህርታችን መነሻ ትእዛዜን ብትሰማ ኑሮ ይላል። ትእዛዜን ምክሬን ብትሰማ ኑሮ ሰላምህ እንደ ወንዝ ውሃ ጽድቅህም እንደ ባሕር ጎርፍ ማዕበል በሆነ ነበር ይላል። ይህንን ኃይለ ቃል የምንመለከተው ወይም የምናገኘው በትንቢተ ኢሳይያስ ምዕራፍ 48 ከቁጥር 18 ላይ ያለ ኃይለ ቃል ነው። ኢሳይያስ ምዕራፍ 48 ቁጥር 18 ላይ ያለው ኃይለ ቃል እንዲህ ይለናል፣ እንደሰማችሁት ማለት ነው። ትእዛዜን ብትሰማ ኑሮ ምክሬን ብትቀበል ኑሮ በሕጌ ጸንተህ ብትኖር ኑሮ ሰላምህ እንደ ወንዝ ውሃ ጽድቅህም እንደ ባሕር ማዕበል በሆነ ነበር። ዘርህም እንደ ምድር አሸዋ የማኅፀንህም ከአብራክህ የተከፈለውም የማኅፀንህ ዘርህ ልጅህ እንደ ሰማይ ከዋክብት በሆነ ነበር። ትእዛዜን አለመስማትህ ቃሌን አለመስማትህ ለሕጌ ቀናተኛ አለመሆንህ ልቡናህን ለእኔ ባለመስጠትህ ከዚህ ዓለም ጋር ተስማምተህ ይህን ዓለም በመውደድህ ሰላምህን አጣህ። ሰላምህን አጣህ፣ ጽድቅህን አጣህ። ዘርህም ከአብራክህ የወጣው ዘርህም ከሰውነትህ የተከፈለው የአብራክህ ክፋይም ጠላት ሆነብህ፣ እሾህ አሜከላ ሆነብህ። ይህ ሁሉ ለእኔ ባለመታዘዝህ ነው፣ ቃሌን ባለመስማትህ ነው ይላል እግዚአብሔር። እንግዲህ የእግዚአብሔር ልጆች አንድ ነገር ማሰብ አለብን። ዝም ብለን እንደው እንደ እንስሳ መመላለስ አይደለም። ሙሉ ቀን ስንማር ብንውል 24 ሰዓት ብንማር ብናገለግል ብንዘምር ብንጸልይ ትርጉም የለውም። አንድ ነገር ማሰብ ያለብን እኛ የተቸገርነው የቸገረን ምንድን ነው ብለን እስኪ እናስብ። እኛ ያጣ ነው እኛ የተቸገርነው የእግዚአብሔርን ቃል አይደለም ያጣ ነው። የእግዚአብሔር ቃልማ ያለ አስተማሪ ያለ መምህራን ራሳችን እያነበብነው እኮ ነው። ፊደል አስቆጣሪ ሰው እኮ አላስፈለገንም። እኛ ፊደል አስቆጣሪዎች ነን እንጂ ፊደል አስቆጣሪ አላስፈለገንም። ስለዚህ ሁላችን አንባቢዎች ነን፣ ሁላችን መምህራን ነን፣ ሁላችን ልሂቃን ነን። ግን
የተቸገርነው ያጣነው የእግዚአብሔርን ቃል አይደለም። የተራብነውም የተጠማነውም የእግዚአብሔርን ቃል አይደለም። የእግዚአብሔር ቃልማ ከእኛ ተርፎ ለሰው እየተረፍን እኮ ነው ያለ ነው። አያችሁት? እና በዚህ አልደህየንም። እኛ የደህየነው በምንድን ነው ካላችሁ፣ በአይምሮ ነው የደህየነው። አሁን እኛ የአይምሮ ድሃ ነው የሆንነው። የሚያስተውል ልቡና ነው ያጣነው። ልቡና ከየት ይምጣ? ልቡናችን እግዚአብሔር ነሳን። ጥንቱንም ልቡና የእግዚአብሔር ገንዘብ ነበር። ይታዘዛሉ ብሎ ይሰማሉ ብሎ ለሕጌ ቀናተኛ ይሆናሉ ብሎ ከእኔ ጋር ይኖራሉ ብሎ ምክሬን ትእዛዜን ጠብቀው ደስ ያሰኙኛል፣ እኔም በእነሱ ደስ ይለኛል፣ እነሱንም ደስ አሰኛቸዋለሁ ብሎ ሙሉ አካል ሰጠን። እንግዲህ ይኸው አንደበታችን፣ ዓይናችን፣ ሁሉ አካላችን በውጭ የሚታየው አካላችን ሁሉ እናየዋለን። እኛ የማናውቀውና የማናየው የማንዳስሰው በእግዚአብሔር ዘንድ የሚታወቅ በአይምሯችን አለ። ልቡናችን ይህንን እግዚአብሔር ነሳን። የማንጠቅም ሰዎች የማንረባ ሰዎች ሆነን ስላገኘን አይጠቅሙም አይረቡም አለና ማስተዋል እንዳንችል ማሰብ እንዳንችል አይምሯችን ነሳን። ስለዚህ የተቸገርነው ያጣነው የተጠማነው የተራብነው የአይምሮን ችግር ነው። ልቡናን ያጣነው አይምሮን ያጣነው። ታዲያ የእግዚአብሔር ቃልማ መቼ ቸገረን? መቼ ተራብን? መቼ አዋቂ አስተማሪ መምህራን ፈልገን መቼ አጣን? መምህራኑም ተርፈዋል ከእኛ ጋር ያሉት። እኛም ራሳችን ለራሳችን እንሆናለን፣ ለሰውም እንተርፋለን፣ እናነባለን። አንብበን የማይተረጎመውን ደግሞ የሚተረጉሙ ተርጉመው የሚያስረዱም አባቶቻችን ከእኛ ጋር ናቸው። ታዲያ ምን ቸገረን? እኛ በዚህ እኮ ችግር አልመጣብን፣ አልተቸገርንም። እኛን የቸገረን እግዚአብሔርን የምናስብበት ኃጢአትን ጠልተን ጽድቅን የምንፈልግበት ጽድቅን የምንወድበት ለጽድቅ እንድንማረክ የሚያደርግ ሕሊና አይምሮ ነው ያጣ ነው። አያችሁት? እንኳንስ የእግዚአብሔር ቃል አይደለም ከእንጀራስ ማን የተለየ ሰው አለ? መቼም ምንም ብዙ እርካታ ባይኖርም እኮ ሳይበላ የሚውል ሳይበላ የሚያድር የለም። አንድ ጊዜ ብቻ ቢሆንም መቼም ቢያው ሰው ብዙ የላመ የጣፈጠ ባይሆንም መቼም ሳይቀምስ የሚውል የለም። ቀን እንኳ ባያገኝ ማታ እንደምንም ብሎ የማይቀምስ የለም። ስለዚህ የተቸገርነውና ያጣነው የእግዚአብሔርን ቃል ሳይሆን ትምህርትን ሳይሆን መምህራንን ሳይሆን የተቸገርነው የሚያስተውል ልቡና፣ የሚሰማ ልቡና፣ ሰምቶ የሚጸጸት ወደ ንስሐ የሚመለስ ክፋቱን የሚተው እግዚአብሔርን የሚፈልግ ልቡና ነው ያጣ ነው። ታዲያ ትምህርቱንማ እንግዳ መቼ ጀምረን ነው የተማርነው? እስኪ ያስቡት። ገና በእናታችን ወገብ ላይ እያለን ከዚያን ጊዜ ጀምሮ እኮ ነው ትምህርት ያለው የነበረው። ማወቅ ከጀመርንበት ጊዜ ጀምሮ ይኸው እንማራለን። እንደ ውሃ ራሳችን ላይ ሲፈስ ይኖራል። ግን ወደ ውስጣችን እኮ አላስገባነውም። እስኪ ያስቡት። ድፍን ቅል ታውቃላችሁ? ድፍን ቅል ማለት ያልተከረከመ ማለት ነው። ቅል እንግዲህ በተፈጥሮዋ ውስጧ ክፍት ነው። ካልተከረከመች ድፍን ነች፣ ምንም አይገባባትም። ቅል ተፈጥሮዋ ድፍን ናት። እንግዲህ ቅል ለሚያውቅ ሰው ለማያውቅ ሰው በምን እንንገረው? ቅል ማለት እንደ ዱባ ያለች ውስጧ ክፍት የሆነች ናት። ቅል ለምታውቁ ቅል ታውቃላችሁ። ባለሙያው አፍ ካላወጣላት ድፍናት ምንም አይገባባትም። አሁን እኛ የሆነው ውስጣችን ክፍት ሆኖ ሳለ እንደ ቅል እንዳልተከረከመ ቅል ድፍን ሆነ።
አያችሁ፣ የእግዚአብሔር ቃል እንደ ማዕበል እንደ ጎርፍ እየፈሰሰ ወደ ውስጣችን የሚገባበት ነገር የለም። ሁሉን ድፍን ሆነ። አእምሯችን ድፍን፣ ጆሮአችን ድፍን። እንዴት በል እንስማ፣ እንዴት እንታዘዝ? እስኪ ያስቡት። መቼ ነው የምንሰማው? ነው የምናስተውለው? መቼ ነው አእምሯችን የሚከፈተው? መቼ ነው? መታዘዝ ቀና ወንበስ ብለን መስራት በምናቆምበት ጊዜ ነው እንዴ? መታዘዝ እኮ ያለብን አሁን ነው። በወጣትነትህ ዘመን አምላክህን እግዚአብሔር አስብ የተባለው ኃጢአቱን ሁሉ ለመስራት የምንችለው አሁን ነው። ኃጢአት የማንሰራበት ጊዜ ይመጣል። ኃጢአትን እኮ ለመስራት ምን ያስፈልጋል? ወጣትነት ያስፈልጋል፣ ጉልበት ያስፈልጋል፣ ዓይን ያስፈልጋል፣ ቅልጥፍና ያስፈልጋል። ይሄ ቅልጥፍና የወጣትነት ካለፈ ሽምግልና ከመጣ በኋላማ ራሱ ሽምግልናው እርጅናው አስሮ ይይዘናል። ያን ጊዜ በልጅነታችን በወጣትነት ዘመን ስንሰራው የነበረውን ያንን ውንብድናውን፣ ቅሚያውን፣ ግድያውን፣ ትግሉን አናስበውም። አስሮ ይዞናል። እንደ ማረሚያ ቤት ማለት ነው። እርጅና በራሱ ማረሚያ ቤት ነው። ስናረጅ ካፈጀን በኋላ ያ ሁሉ ኃጢአት ብንም በልባችን ብናስበው እዛች ቦታ አንደርስም። ቤታችን እንኳን ተቀምጠን ወደ ውጭ እንኳን ለመውጣት ሰው ያስፈልገናል። ልብሳችንን እንኳን የሚያለብሰን ሰው ያስፈልገናል። የሚያስታጥቀን ሰው ያስፈልገናል። አያችሁት? በራሳችን እንኳን ልብሳችን መልበስ የማንችልበት ጊዜ ይመጣል፣ ያ እርጅና። ስለዚህ እንኳንስ ኃጢአቱን ልንሰራው ቀርቶ ለምንበላው እንጀራ እንኳን ለምንለብሰው ልብስ እንኳ ረዳት ያስፈልገናል። አያችሁት? ይህን ዓለም መናቅ፣ ይህን ዓለም መጥላት፣ ለእግዚአብሔር መታዘዝ አሁን ላይ ነው፣ በወጣትነት ዘመን ነው። ይህንን ነው እግዚአብሔር የሚፈልገው፣ ይህንን ነው። ስለዚህ ምን አለ? እንደሰማችሁት ትእዛዜን ብትሰማ ኑሮ፣ ትእዛዜን ብትቀበል ብታከብር ኑሮ፣ ለሕጌ ተገዥ ብትሆን ኑሮ፣ እኔ አንተን ስመክርህና ሳስተምርህ ጆሮህን ለእኔ ሰጥተህ ቢሆን ኑሮ ሰላምህን ዛሬ ባላጣህ ነበር። ሰላምህን ባላጣሃት ነበር። እኔም ባለመስማትህና ባለመታዘዝህ ይኸውና ሰላምህን አጣህ። አያችሁት? ሰላምህን አጣህ። የአብራክህ ክፋይ እንኳ ጥላት ባላጋራ ሆነብህ። የማይታዘዝ ሆነ። ለእኔ ለማይታዘዙ ሰዎች ይህን ሁሉ የምሰራ የማደርግ እኔ እግዚአብሔር ነኝ ይላል። እንግዲህ ኃይለ ቃሉን ይህንን ቃል ኢሳይያስ ምዕራፍ 48 ቁጥር 18 ላይ ያለውን ነው መነሻ ያደረግነውና ቁጥር 12 ጀምረን ያለውን ኃይለ ቃል ስንመለከተው እንዲህ ይላል። እኔ ነኝ አለ። እኔ ነኝ፣ ፊተኛው መጀመሪያው እኔ ነኝ፣ ኋለኛውም መጨረሻውም እኔ ነኝ ይላል። ይህ ማለት እንግዲህ አልፋና ኦሜጋ ማለት ነው። አልፋና ኦሜጋ ማለት መጀመሪያውና መጨረሻው ዘላለማዊው እኔ ነኝ። ጥንትም የነበርኩት እኔ ነኝ። በዚህም ዓለም ያለሁት እኔ ነኝ። ይህንም ዓለም አሳልፌ የምኖረው እኔ ነኝ። ዘመን የማይሽረኝ እኔ ነኝ እያለ ነው። እኔ ነኝ። አዎ እኔ መጀመሪያው ፊተኛው መጀመሪያው እኔ ነኝ፣ ኋለኛውም መጨረሻውም እኔ ነኝ ይላል። ቁጥር 12 ላይ እጄም ምድርን መሰረተች። አያቸው፣ እጄ ምድርን መሰረተች፣ ሰማያትንም ዘረጋች። ተመልከቱ፣ እግዚአብሔር ምድርን ሲመሰርት ሰማይን ሲዘረጋ ይህን ሁሉ ስራ የሰራው ቀኝ እጁ ነበር አይደለም? ቀኝ እጁ። እንግዲህ እግዚአብሔር ቀኝ እጁ ሲባል የእግዚአብሔር ቀኝ እጁ ማን ነው? ወደዚህ ዓለም መጥቶ በዓይናችን ያየነው በእጃችን የዳሰስነው ሲናገር ሲያስተምር ድምፁን በጆሮአችን የሰማነው አምላካችን ጌታችን ኢየሱስ ክርስቶስ በቀራንዮ ተሰቅሎ
ሙቶ ተነስቶ ያደረገው ነው። አሁንም ይመጣ ብለን ተስፋ የምናደርገው ነው። የእግዚአብሔር ቀኝ እጁ የተባለው የማነ እዴሁ ለእግዚአብሔር የሚለው አባቶቻችን ፈኑ እዴከ እያሉ ሲለምኑት የነበሩት ቀኝ እጅህን ላክልን፣ እጅህን ዘርጋልን እያሉ ሲለምኑት የነበሩት የእግዚአብሔር ቀኝ እጁ ጌታችን አምላካችን ኢየሱስ ክርስቶስ ነበረ። እጄ መሬትን ምድርን መሰረተች፣ ሰማይን ዘረጋች። ስለዚህ እናንተ በጠራኋችሁ ጊዜ በአንድነት በጠራኋችሁ ጊዜ ይቆማሉ። እናንተ ግን ሁሉ በአንድነት ተሰብስባችሁ ይሄን ስሙ፣ ይህንን ቃል ስሙ። የምናገረው እኔ ነኝ፣ የምገስጽም እኔ ነኝ፣ የምመክርም እኔ ነኝ፣ የማጽናናም እኔ ነኝ፣ የምጥልም እኔ ነኝ፣ የማነሳም እኔ ነኝ። ብርሃኑን ጨለማ፣ ጨለማውን ብርሃን የማደርግ እኔ ነኝ። የቆመውን የማስተኛ፣ የወደቀውን የማነሳ፣ ያገኘውን መልሼ ነስቼ ድሃ የማደርግ፣ ምንም የሌለውን ከትቢያ የማነሳ እኔ ነኝ። ይህንን ስሙ ይላል። ይህንን ተሰብስባችሁ በአንድነት ተሰብስባችሁ ስሙ ይልና ከእነርሱ ይህን የተናገረ ማን ነው? እግዚአብሔር የወደደውን ፈቃዱን በባቢሎን ላይ ያደርጋል። አያችሁት? ባቢሎናውያን ማለት እግዚአብሔርን የማያውቁ ፈጽመው ለጊዜ ጠላቶች ናቸው። አስቡት፣ ጠላቶቹ ናቸው። አያውቁትም፣ አያውቃቸውም። የሚገዳደሩት ናቸው። የእግዚአብሔር ቃል እንዳይነገር ለእግዚአብሔር ቃል ጠላቶች ናቸው። ግን ወዳጆቹ ደግሞ አመፀኞች ሲሆኑበት፣ እንደ አሕዛብ ሲሆኑበት አሳልፎ ወዳጆቹን ለጠላቶቹ መስጠት ይችላል። እግዚአብሔር ይሰጣል። ተመልከቱት። ከእነርሱ ይሄን የተናገረ ማን ነው? እና እግዚአብሔር የወደደውን ፈቃዱን በባቢሎን ላይ ያደርጋል። የወዳጆቹ የነ አብርሃም የነ ይስሐቅ የነ ያዕቆብ ልጆች ቢያምፁበት አሳልፎ ለጠላቶቹ ለባቢሎናውያን ሰጣቸው። አዎ ክንዱ በከለዳውያን ላይ ይሆናል። እስራኤልን ለመቆጣጠር ለመማረክ እንዳልነበረች ለማድረግ ያችን ሀገር ለመውረር ሕዝቦቿን ለማጥፋት ኃይል የሆናቸው የማን ነበረ? የእግዚአብሔር ክንድ ነበረ። እግዚአብሔር ወዳጆቹ ሲያምፁበት ክንዱን ለማን ይሰጣል? ለጠላቶቹ ይሰጣል። ለማያመሰግኑት አደረገልን ብለው ለማያመልኩት ኃይሉን ክንዱን ለጠላቶቹ ያደርጋል። ወዳጆቹን በጠላቶቹ ይገርፋል። ይገርማቸዋል። እና እንግዲህ እኔ ራሴ ይሄንን ተናግሬአለሁ። እኔ ራሴ ይሄንን አድርጌዋለሁ። እኔ ራሴ ይሄን ጠርቼዋለሁ፣ አምጥቼውም አለው። መንገዱንም ትከናወንልታለች፣ መንገዱም ትቀናታለች። እንግዲህ ከባቢሎን ሀገር አሕዛብን ኑ ብሎ ጠርቶ ያመጣ፣ መንገዱን እንዲቀና ያደረገ እስራኤል ኢየሩሳሌም ሲገቡ ኢየሩሳሌም ሲያጠፉ የሚቋቋማቸው ሰው እንዳይኖር ያደረገ እግዚአብሔር ነው። በዚያን ጊዜ ነቢዩ ኤርምያስ ይመክራቸው ነበረ፣ ያስተምራቸው ነበረ። ተው ስሙ፣ እግዚአብሔር ሊበቀላችሁ ነው፣ አሳልፎ ለጠላት ሊሰጣችሁ ነው። ፋርስ ባቢሎን ይህችን አገር ሊወርሷን ነው፣ እናንተን ሊያጠፋ ሲላቸው ሟርተኛ እያሉ ነበር። ይልቁንም ኤርምያስን እንደዛ እስር ቤት ሁሉ እያስገቡ ሽንት ቤት ሁሉ የጣሉት በዚህ ነበረ። እውነቱን ነገር የሚናገራቸውን አይወድም። አሁንም እኛ እውነቱ ሲነገረን የማንወድ ሰዎች ነን። አያችሁ፣ አሉባልታ፣ ስንፍና፣ የዚህ ዓለም ዋዛ ፈዛዛ ሲነገረን ግን ጆሮአችን ክፍት ነው። ጽድቅ ነገር ለመስማት የተሳነው ጆሮአችን፣ ደግ ነገር ለመስማት የደነዘዘው አይምሯችን የዚህ ዓለም ስንፍናው ከንቱ ነገር ሲነሳ ዓይናችን ያን ጊዜ ይበራል፣ ልቡናችን ያን ጊዜ ይነቃል፣ አይምሯችን ቀልጣፋ ይሆናል፣ ጆሮአችን መስማት ይችላል። እስኪ ያስቡት። እግዚአብሔርን አምላክህን ፍራ የምትለው ቃል ስትመጣ ግን ድፍን። አያችሁት? ድፍን
ዓይናችንም ቀና አይልም። አስተማሪውን እንጠላዋለን። እንደ ጠላት ነው የምንሆንበት። ይገርማችኋል በሚያሳዝን መልኩ እና እናንተ አመፀኛ ስትሆኑ እናንተን የሚቀጣልኝ ጠላቴን አስነስቼ አመጣዋለሁ፣ መንገዱ ትቀናለች። ስለዚህ እናንተ አመፀኞች፣ እናንተ እልከኞች ወደ እኔ ቅረቡ ይላል። ተው ወደ እኔ ቅረቡ። ይህንን የምላችሁን ትምህርቴን፣ ቃሌን ስሙ። እኔ ከጥንት ዘመን ጀምሬ በስውር የተናገርኩት ነገር የለም። ነገሬ ሁሉ በግልጥ ነው፣ በገሃድ ነው። ሳልናገርና ሳልመክር ሳላስተምር በማንም ላይ መዓቴን ቁጣዬን አላመጣም። መጀመሪያ ነግሬ ነው። አባቶቻችን ሲናገሩ እንዲህ ይላሉ፣ እግዚአብሔር ሳይደግስ አይጣላም ይሉታል። አያችሁ፣ በምንም ተአምር ሳይደግስ አይጣላም ማለት ማለት ነው። ብሉልኝ ጠጡልኝ ብሎ ደግሶ ይጠራል። ድግሱም ቃሉ ነው፣ ምክሩ ነው፣ ትእዛዙ ነው፣ ሕጉ ነው። ያስተምራል፣ ይመክራል፣ መንገዱን ይመራል። እግዚአብሔር መንገድ መርቶ እግዚአብሔር አስተምሮ እግዚአብሔር ተናግሮ የማይሰማውን ደግሞ ምን ያደርጋል? እግዚአብሔር ይጣላል። ምን ይላል እዚህ ላይ ቁጥር 16 ያለው ኃይለ ቃል እናንተ እልከኞች ወደ እኔ ቅረቡ፣ የምላችሁን ነገር ስሙ። እኔ ከጥንት ጀምሮ በስውር የተናገርኩት ነገር የለም። ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። ከሆነበት ጊዜ ጀምሮ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል ኢሳይያስ። ነቢዩ ኢሳይያስ ይህንን የሚናገረው በጌታችን በኢየሱስ ክርስቶስ ቦታ ሆኖ ነው። አምላካችን ጌታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ በሥጋ ተገልጦ የሚያስተምረውን ትምህርት እንዲህ ያስተምራችኋል፣ እንዲህ ይናገራል ሲል ጌታችን የሚናገረውን ቃል ኢሳይያስ ተናገረ። እግዚአብሔርና መንፈሱ ልከውኛልና እያለ ጌታችን አምላካችን ይሄን ይናገር ነበረ። እግዚአብሔርና መንፈሱ ልከውኛልና እያለ ይናገር ነበር ጌታችን። ጌታችን የሚናገረውን አስቀድሞ ኢሳይያስ ተናገረው። እግዚአብሔር የሚለው አብን አባቱን ነው። መንፈሱ የሚለው መንፈስ ቅዱስን ነው። ተመልከቱት እንግዲህ እና በጌታችን በአምላካችን በኢየሱስ ክርስቶስ ቦታ ሆኖ ኢሳይያስ ይሄን ይናገር ነበረ። ኢሳይያስ በጊዜው ግን መንፈስ ቅዱስ ተቀብቶት አድሮበት በመንፈስ ቅዱስ ተቀብቶ ይሄንን ትምህርት ክርስቶስ የሚናገረውን ስለ ክርስቶስ ስራ አስቀድሞ ይህን ይናገር ነበረ እና እግዚአብሔር አስቀድሞ ሁሉን ነገር አስተምሯል። ተመልከቱት። እኔ ነገሩ ከሆነበት ጊዜ ተናግሬአለሁ፣ መክሬአለሁ። ስለዚህ ወደ እኔ ቅረቡ፣ የምላችሁን ስሙ። የእግዚአብሔርን ቃል ለመስማት ቀጠሮ የሚሰጠው ነገር አይደለም። በመሰረቱ እኛ የምንሰማ ሰዎች አይደለንም፣ ስለምናውቅ ማለት ነው። መስማት የሚያስፈልገው ፈጽሞ ያልተማረ ሰው ነው። ሰምቶት የማያውቀውን ቃል እንዲሰማ አሰሚ ይፈልጋል። እኛ ግን አሰሚ አንፈልግም፣ ስለምናውቀው በራሳችን አንበን መረዳት ስለምንችል አሰሚ አንፈልግም። የምናውቀውን ነገር ሰው ሲያወራን እኮ አይመሽ እናውቀዋለን። አንተ ተው አትርከብ፣ ሰምቼዋለሁ፣ አውቀዋለሁ እኮ ነው የምንለው። መምህራን የሚያስተምሩትን ቃል እናውቀዋለን፣ እናነበዋለን። ቀድመና የምናውቀው ግን ለመታዘዝ ፈቃደኛ አይደለንም። ፈቃዱን ለማድረግ ሕጉን ለመጠበቅ እንደ እግዚአብሔር ፈቃድ ለመኖር አታድርጉት፣ ተዉት፣ አትዩት፣ አትስሙት የተባለውን ነገር ለመተው ላለመስማት ፈቃደኛ አይደለንም። በዚህ ዙሪያ ይልቁንም ጠላታችን እግዚአብሔር ነው። የሚጎዳንን ነገር ተዉት ሲለን የሚጎዳን ነገር እኛ ወዳጅ እናደርገዋለን፣ እንጠለዋለን። የሚጠቅመን እግዚአብሔር ሲሆን የሚጎዳንን ዲያብሎስን እንፈልገዋለን፣ ግብሩን እንከተለዋለን። አስቡት እንግዲህ ይሄ ነው እኛን የጎዳን እና እኛን እየጎዳን ያለው የእግዚአብሔርን ቃል የሚነግረን ሰው ሳይሆን ያጣነው ቃሉ በአፋችን ስላለ በዓይናችን አይተን በልባችን ስለምናውቀው ስለምንተረትረው ችግር የለብንም። የቃለ እግዚአብሔር ድሆች አይደለንም። ድህነታችን ዓይነ ሕሊናችን ተሰወረ፣ ታወረ።
ልቡናችን ከኛ ተነሳ፣ ማስተዋላችንን ገነሳል። እግዚአብሔር ይህን ማስተዋሉን መቼ ነው ወደኛ የሚመልስልን? ማስተዋሉን እንዲሰጠን እስኪ እንማጸነው፣ እንለምነው። በምን መልኩ ነው እግዚአብሔር በዚህ ይቅርታ አድርጎ ማስተዋል የሚችለውን ልቡናችንን ወደኛ ሊመልስን የሚችለው በምን መልኩ ነው የሚለውን ነገር እስኪ እናስብ። ለንስሐ ተዘጋጀን ወይ? አሁን እኮ ያለው ትግላችን ግብ ግቡ ከዓለም ጋር ነው። አያችሁ፣ ስጋዊ ፍላጎት ነው እየገዛን ያለው። ግን የማይመስል ነገር፣ እውነት ያልሆነ ነገር ይዘን እንንገታገታለን። ምን ማለት ነው ይሄ? የማይመስል ነገር፣ እውነት ያልሆነ ነገር ይዘን እንንገታገታለን ማለት ምን ማለት ነው? ከዚህ ዓለም ሳንወጣ የዓለም ፍቅር ሳይለቀን የእግዚአብሔር ቃል ለመስማት እንተጋለን። ታዲያ ጥቅም አለው ወይ ይሄ? እስቲ ቃሉን ለመስማት ለማመስገን፣ ለመዘመር፣ ለመቀደስ፣ ለማወደስ መቼ ተቆጠብን? 24 ሰዓት እኮ ነው የምናገር እንደ መላእክት ያለ እረፍት። ይሄ ሁሉ ምስጋና፣ ይሄ ሁሉ አገልግሎት፣ ይሄ ሁሉ የቅድስና ስራ ምን አመጣ? ምን ለውጥ አመጣልን? ችግሩ ቀነሰ ወይ? ተቀረፈ ወይ? ምንም የለም። ይሄን አይፈልግማ እግዚአብሔር። አፋዊ ነው። እኛ ስራችን ሁሉ አፋዊ ነው። ይሄን አይፈልግም እግዚአብሔር። ከኛ የፈልገው ፍጹም የሆነ ልቡና፣ ከዚህ ዓለም መውጣት፣ መላቀቅ፣ መገላገል፣ እግዚአብሔርን እያሰበ ማድረግ ያለበትን በጎውን ነገር ይዞ ከእግዚአብሔር ጋር ለመኖር ሰው ይህንን ሲሻ፣ ይህን ሲፈልግ እግዚአብሔር ይቀርበዋል። በምን ይቀርበዋል? በረድኤት ይቀርበዋል፣ በይቅርታ ይቀርበዋል፣ በሰላም ይቀርበዋል። የሰላም ኑሮን መኖር እንድችል ያደርገዋል እግዚአብሔር። አስቡት። ሰላማችን ያጣነው፣ ሰላማችን ያጣነው፣ ፍቅራችንን ያጣነው፣ ጤናችን ያጣነው፣ በረከትን ያጣነው የእግዚአብሔርን ፈቃድ ባለመፈጸማችን ነው። ይኸው እንግዲህ አሁን እግዚአብሔር እዚህ ሲናገር የሰማችሁት ትእዛዜን ብትሰማ ኑሮ፣ አያችሁ፣ ትእዛዜን ብትሰማ ኑሮ ሰላምህ እንደ ወንዝ ውሃ በሆነ ነበር። አዎ ወንዝ መቼም ታውቃላችሁ፣ አባይ አይደርቅም፣ ሲፈስ ይኖራል። የአምላክህን ትእዛዝ ብትፈጽምና ብትሰማ ኑሮ ምንጊዜም አንተ ሰላማዊ ሰው ነበርክ፣ ያለ ስጋት፣ ያለ ሰቀቀን፣ ያለ ትካዜ፣ ያለ ሐዘን፣ ያለ ለቅሶ፣ የልጠጋ የልድረስ፣ ምን ልብላ ምን ልልበስ ሳትል ትኖር ነበር። ይኸውልህ ይሄን ሁሉ የነሳ አለመታዘዝህ ነው ይላል ኦሪት ዘጸአት ምዕራፍ 20 ቁጥር 6 ላይ ያለውን ኃይለ ቃል ተመልከቱት። እንግዲህ መጽሐፍ ቅዱስን እናንተም ይዛችሁታል፣ ታነቡታላችሁ። ምን ይላል? ኦሪት ዘጸአት ምዕራፍ 20 ላይ ቁጥር 6 ላይ ያለውን ኃይለ ቃል ተመልከቱ ምን እንደሚል። ትእዛዜን ይላል፣ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማመጣ ምሕረትን የማደርግ እኔ እግዚአብሔር አምላክህ ነኝ፣ ቀናተኛ አምላክ ነኝ። እኔ አምላክህ የቀናተኛ አምላክ ነኝ። ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ ነኝ። ተመልከቱት እንግዲህ ወደኋላ መለስ ብለን ስንመለከት ከቁጥር 5 ላይ ያለው ኃይለ ቃል ምን ይላል? የአባቶችን ኃጢአት በልጆች ላይ የማመጣ እኔ ነኝ ለማይታዘዙኝ። የአባቶችን በደል የአባቶችን ኃጢአት አስቤ እስከ 3 ትውልድና እስከ 4 ትውልድ ድረስ በአባቶች ኃጢአት ምክንያት ትውልድን የምቀጣ እኔ ነኝ። አያችሁ፣ መከራ ሲመጣ ብቻውን አይመጣም። እግዚአብሔር ሳይኖር መከራ ብቻውን አይመጣም። ያለ እግዚአብሔር ፈቃድ የሚንቀሳቀስ አንድም ነገር አታገኙም። አያችሁ፣ ያለ እግዚአብሔር ሳያዝ አሁን ቀን ነበረ፣ ቀኑ ሄደ። እንዲሄድ ማን አዞት ነው ሄደው? እግዚአብሔር አዞት ነው። ይሄ ጨለማ መጣ። ማን አመጣው? እግዚአብሔር ነው።
ያለ እግዚአብሔር ቀንና ብርሃን አይፈራረቁም ሳያዛቸው። ነፋስን ታያላችሁ፣ ቦታው አይታወቅም። እግዚአብሔር ሳያዘው ከቦታው ነፋስ አይወጣም። እግዚአብሔር ሳያዘው ደመና በሰማይ ላይ አይታይም። አያችሁ፣ በምንም ተአምር እግዚአብሔር ሳያንቀሳቅሰው የሚታይ ነገር በራሱ ብቅ የሚል ነገር አታገኙም። ደመናው ቢንቀሳቀስ በእግዚአብሔር ፈቃድ ነው። ነፋሱ ቢመጣ በእግዚአብሔር ፈቃድ ነው። ውርጩ፣ ብርዱ፣ በሽታው ደግሞ ቢንቀሳቀስ በእግዚአብሔር ፈቃድ ነው። አስቡት። አሁን ያለንበት ዘመኑ የምን ዘመን ነው? የመከራ ዘመን ነው። የልቅሶ ዘመን ነው። የዋይታ ዘመን ነው። የስደት ዘመን ነው። የሰው ልጅ እንደ እንስሳ የታየበት ዘመን ነው። ሰው ወድቆ ሰው ነው እንኳን የማይባልበት ዘመን ላይ ያለ ነው። ሰው ለሰው የማያዝንበት የማይራራበት ዘመን ላይ ያለ ነው። ምን ስለሆነ? ይህንን ያመጣው እግዚአብሔር ነው። አሁን ያለው ዘመኑ የፍዳ የመከራ የልቅሶ ዘመን ነው። ያለ እግዚአብሔር ፈቃድ አልመጣም። አሁን የትምህርታችን መነሻ ያደረግ ነው በትንቢተ ኢሳይያስ ምዕራፍ 48 ላይ ያለው ከቁጥር 16 ላይ ያለውን ትርጓሜውን ስንመለከት ምን ይላል እግዚአብሔር? መከራ ሲመጣ ብታይ አለ፣ በመከራ ውስጥ ያለሁት እኔ ነኝ። መከራ ብቻውን አይመጣም ያለ እኔ። መከራው ሲመጣ እኔ አለሁኝ፣ ያለ እኔ የሚመጣ አንድም ነገር የለም። መከራውን የማመጣው እኔ ነኝ። ይህም ደግሞ ያንተ አለመታዘዝ ነው። አለመታዘዝ መከራውን እንዳመጣ አደረገኝ ይላል ኢሳይያስ 48:16 ላይ ትርጓሜው። አሁንም ይሄ ኦሪት ዘጸአት ምዕራፍ 20 ላይ ያለውን ከቁጥር 5 ላይ ያለው ስንመለከት እስከ 3ና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ እኔ ነኝ። አያችሁ እንግዲህ ሰው አባት በልጁ ኃጢአት አይመረመርም፣ ልጅም በአባቱ ኃጢአት አይመረመርም እንላለን አይደለም? ይህ የሚሆነው በምድር ሳይሆን በሰማይ ነው። በሰማይ አባት የፈለገውን ኃጢአት ቢሰራ ያቺ ኃጢአት ራሱን ነው የምትጎዳው። ልጁም ደግሞ በአባቱ ኃጢአት አይመረመርም። የሚመረመረው በራሱ ኃጢአት ነው። እንደ አባቱ ኃጢአተኛ ሆኖ ከሆነ አባቱ ያገኘችው መከራ ታገኘዋለች። በዚህ ዓለም እያለ ከአባቱ ተለይቶ ደግሞ እንደ አባቱ ያለ ኃጢአት ካልሰራ በዛች በአባቱ ኃጢአት አይመረመርም። ልጅ በሰራው ጽድቅ የሚጸድቀው ልጅ ብቻ ነው፣ አባት አይጸድቅም። በዚህ ዓለም ስንኖር ግን የአባት ዕዳ የልጅ ዕዳ ነው፣ የልጅም ዕዳ የአባት ዕዳ ነው። ልጆች በሰሩት ወንጀል እናት አባት ይመረመራሉ፣ ፍዳቸውን ይከፍላሉ። እናት አባት በሰሩት ፍዳ ልጆች ይመረመራሉ። እስከ 3 ትውልድ እስከ 4 ትውልድ የእግዚአብሔርን ገፈታ ይቀምሳሉ። አሁን ዛሬ እኛን እንዲህ እየቀጣን ያለው የማን ነው? የአባቶቻችን ፍዳ ሲሆን ደግሞ የእኛም ጭምር አለበት። እኛም ከነሱ ያልተሻልን ስንሆን እልከኞች፣ አመፀኞች፣ ሱሰኞች፣ ቀማኞች፣ ገዳዮች ነን፣ ሟርተኞች ነን። በላባችን በድካማችን መኖር የማንፈልግ ከጥላ ቦታ ራሳችን አውለን ጨለማ ለብሰን ሰውን ዘርፈን ሰውን ገለን መኖር የምንፈልግ ሰዎች ነን። አሁንማ ገንዘብን ብቻ ሳይሆን ሰውንም መብላት ተጀመረ እኮ። አያችሁ? ታዲያ በዚህ ጊዜ እግዚአብሔር እንዴት ይለምናል? እንዴት ይሰማል? አያችሁ? እንግዲህ የአባቶች ፈንታ የአባቶች ዕዳ ዛሬ እኛን እያጎሳቆለ ነው ያለው። ደግሞ የእኛም አለመታዘዝ ተጨምሮበት የእኛም የአባቶችም ደግሞ ተጨምሮ ለሚመጣው ትውልድ ብንሆን የከፋ ይሆናል። ይኸው ኑሮ ከፋ እየባሰ ሲሄድ ትውልዱ ከአባቱ የተሻለ ስለማይሆን በኃጢአት ላይ ኃጢአት በአታ ላይ አታ ላይ የተጨመረ ማለት ነው። እንግዲህ እስቲ ያስቡት እግዚአብሔር ልጆች። ታዲያ ይህንን ቃል ሰምተን ለመታዘዝ ቀጠሮ ያስፈልጋል ወይ? ከነገ ወዲያ ይባላል ወይ? ከዚህ ዓለም ሕመምተኛና ትኋን ከአልጋ ላይ ተጣብቀው እንደሚኖሩ አሁን እኮ እኛ ተጣብቀን ያለነው እንደ ትኋን ከመከራ ጋር ነው፣ ከፍዳ ጋር ከኃጢአት እኮ ጋር ነው ያለ ነው። ይህን መገረንት መቼ ነው ከኛ የምናስወጣው የምናስለቅቀው? መቼ ነው ታጥበን ነፃ የምንሆነው?
እስኪ አስቡት። የአባቶችን ፍዳ በልጆች ላይ ያመጣለሁ፣ ግን አለ ትእዛዜን ለሚጠብቁና ለሚወዱኝ እስከ 10,000 ትውልድ ድረስ ምሕረትን የማዘን ምሕረትን የማመጣ ቀናተኛው አምላክ እግዚአብሔር ነኝ ይላል። አያችሁት? ይኸውላችሁ አሁን ወደፊት እንኳን መልካም ዘመን እንዳይመጣ እኛ ራሳችን ከአባቶች የከፋን ሁነን ነው የምንታየው። በእልከኝነት በሱስ ተጠምደን ያለ ነው። በስጋዊ ፈቃድ ተይዘን ያለ ነው። እስኪ አስቡት። መቼ ነው ሰው የምንሆነው? ነቢየ እግዚአብሔር ቅዱስ ዳዊት ልጁን ሰሎሞንን ልየ ሰው ሁነ ተገኝ። ሰው ሁኖ መገኘትና ሰው መስሎ መታየት ሁለቱ ይለያያሉ። አያችሁ፣ ጎተራው ሁሉ ቁሞ ሲታይ ሁሉም ጎተራ ነው። ሳጥኑ ሁሉ ቁሞ ሲታይ ሁሉም ሳጥን ነው። ግን በውስጡ ወርቅን የያዘው ባዶውን ያለው ቅራቅንቦ የያዘው አይታወቅም። አያችሁ፣ ቅራቅንቦ ነው፣ ለምንም አይጠቅምም። የቆሻሻ ማጠራቀሚያ ማለት ነው። እንግዲህ ወርቅ የያዘው ደግሞ ወርቅ ነው፣ ግን ቁመው ሲታዩ ሳጥን ናቸው። ቅራቅንቦ የያዘውን ሳጥን ወርቅ አለው ብለው ቢከፍቱት ምን ይገኝበታል? ቆሻሻ ይገኝበታል። አያችሁት? ያኛው ደግሞ ወርቅ ይገኝበታል። ሰው እንደዚህ ነው። ሰው ሁሉ ቁሞ ሲታይ እንደዚህ ነው። ሰው ቁሞ ሲታይ ሁሉም ሰው ነው። ግን ሰው ሆኖ መገኘት ሌላ፣ ሰው ሆኖ አለመገኘት ሌላ ነው። ያ በውስጡ ትላትል የተፈጠረበት አተላ የተላ ሰው ነው። ሰው ሆኖ መገኘት ግን በውስጡ አምላኩን እየፈራ የሚኖር በሙሴ ሕግ ጸንቶ የሚኖር ነው። ስለዚህ ልጅ የሙሴን ሕግ አጥብቀህ ያዝ፣ በሙሴ ሕግ ተመራ፣ ከሙሴ ሕግ እንዳትወጣ እያለ ዳዊት ልዩን ሰሎሞንን ይመክረው ያስተምረው ነበረ። አንደኛ ነገሥት ምዕራፍ 2 ከቁጥር 2 ጀምሮ አንቡትም። ይህን ቃል ይገርማቸዋል። እንግዲህ እስኪ አስቡት። ሰው ለመሆን የሚቻለው አሁን ላይ ነው። አሁን ሰው መሆን ካልቻልን ወደፊት ፈጽሞ ሰው መሆን አይታሰብም። አያችሁ፣ ሰው መስለን ሰው ሳንሆን እንቀራለን። ሰው ሆነን ተፈጥረን ሰው ሳንሆን እንዳንገኝ ግን ሰው ሆኖ ለመገኘት ምን አሁን ነው ሰዓቱና ጊዜው። ጌታችን አምላካችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 9 ቁጥር 4 ላይ ፀሐይ ሳትገባ ፀሐይ ሳትጨልም አባቴ ያዘዘኝን ስራ ልስራ፣ ስራ የማይሰራባት ቀን ትመጣለችና አለ። ይህ ምን ማለት ነው? እስኪ ያስቡት። እሱ አምላክ ነው። ጨለማ የለበት፣ አይመሽበት። ምንጊዜም ንጋት ነው፣ ምንጊዜም ብርሃን ነው። ፀሐይ ሳትገባ አለ። ፀሐይ የተባለችው አሁን የጠለቀችው ፀሐይ ሳትሆን ፀሐይ የተባለች አሁን በእያንዳንዱ ያለች ይቺ የምታውቀው ነፍስ ነች። ዛሬ የምትሰማው እየበላች እየጠጣች ኃጢአት እየሰራች ያለችው ፀሐይ ይቺ ናት። ይቺ ፀሐይ ትበላለች፣ ትጠጣለች፣ ትደንሳለች፣ በቃ ኃጢአት ትሰራለች፣ ጽድቅም ያምራታል። አያችሁት? ግን ትመኘዋለች እንጂ የጽድቅ ስራ አትሞክረው፣ ታስበዋለች እንጂ አትፈጽመው። የኃጢአቱ ስራ መቼ ተፈጽሞላት መቼ ተቋጨላትና ቀንም ሌትም ብትል ኃጢአትን አጠግበውም አይጠግም። ኃጢአት ከማር የበለጠ ይጣፍጣል፣ ካለፈ በኋላ ይጎመዛል እንጂ። አያችሁ፣ ኃጢአት እስከምንሰራው ድረስ አይጠገብም። ካለፈ በኋላ ግን እሬት ነው። እንባን ጨርሶ ደምን ያስለቅሳል፣ ደምንም ጨርሶ እዥን ያስለቅሳል። ከዚህ ጋር ነው ያለ ነው እና አሁን ይቺ ፀሐይ ያለችው ከዚህ ጋር ነው ያለችው። ፀሐይ የተባለች ነፍሳችን መስማት መታዘዝ በምትችልበት ሰዓት ስራ መስራት አለባችሁ ሲል ፀሐይ ሳትገባ ያቺ ቀራንዮና የምውልባት ቀን በመስቀል ላይ የምውልበት ሳልሰቀል ነፍሴ ከስጋዬ ሳትለይ የአባቴን ትእዛዝ ልፈጽም ይገባኛል አለ። አያችሁት? የእግዚአብሔርን ፈቃድ ትእዛዝ መፈጸም ያለብን አሁን ላይ ነው። ሰውነታችን መታዘዝ የሚችልበት አሁን ነው። ለመስጠትም፣ ለምጽዋትም፣ ለስግደትም፣ ለጾምም፣ ትሕትናም
ትህትናም ለማድረግ አሁን ላይ ነው። አያችሁ፣ አይቶ መቻል፣ ሰምቶ መቻል፣ አይቶ መናቅን መተውን፣ ኃጢአትን መናቅ አሁን ላይ ነው። በወጣትነት ዘመን ያልተተወ ነገር በምንም ተአምር ከፍዳ ሊያነጻን አይችልም። ሰው ካረጀ ካፈጀ በኋላ ንስሐ ገብቼ አይደለም። ንስሐው አሁን ነው። ንስሐው አሁን ነው። እግዚአብሔርን እሺ ብሎ መታዘዝ የሚገባን አሁን ላይ ነው። ስለዚህ አሁንም እግዚአብሔር እየተናገረ ያለው ትእዛዜን ብትፈጽም ኑሮ ሰላምህ እንደ ወንዝ ውሃ በሆነ ነበረ። አዎ ሰላም ባልጠፋ ነበረ። ይኸው ሰላምህን አትህ፣ ህሊናህ እረፍት አጥቶ፣ መኖሪያ አተህ፣ ልብስ አተህ፣ መጠጊያ አተህ፣ ስደተኛ ሁነህ ቀን ሐሩር የፀሐይ ሐሩር ሌት ቁሩ እያሰቃየህ የምትገኘው ትእዛዜን ባለመፈጸምህ ባለመታዘዝህ እልከኛና ሞገደኛ በመሆንህ ምክንያት ነው ይላል እግዚአብሔር። አሁንም እዚሁ ኦሪት ዘዳግም ምዕራፍ 11 ምዕራፍ 5 እና ምዕራፍ 5 ቁጥር 9 ላይም ስንመለከት አሁን በኦሪት ዘጸአት ላይ ያለውን ኃይለ ቃል እዛው እናገኘዋለን። ኦሪት ዘዳግም ምዕራፍ 5 ቁጥር 9 እስከ 11 ስንመለከት አሁን ያለውን ቃል ድጋሜ እዛ እናገኘዋለን። አሁን ደግሞ እዚህ ኦሪት ዘዳግም ምዕራፍ 11 ቁጥር 26 ላይ ያለው ኃይለ ቃል እንዲህ ይላል፣ እነሆ እኔ ዛሬ በፊታችሁ በረከትንና መርገብን አስቀምጫለሁ። ተመልከቱ፣ እኔ ዛሬ በፊታችሁ በረከትንና መርገብን አስቀምጫለሁ። በረከትም የምላችሁ እኔ ዛሬ ለእናንተ የማዛችሁን የእኔን የአምላካችሁን የእግዚአብሔርን ትእዛዝ ብትሰሙና ብትፈጽሙት በረከት ታገኛላችሁ። ምን አይነት በረከት ታገኛላችሁ? በልጆቻችሁ ትከብራላችሁ፣ በልጆቻችሁ ትመሰገናላችሁ፣ በልጆቻችሁ ትገለገላላችሁ። የደከማችሁበት የሥራችሁ ውጤት ሁሉ ያማረ ይሆናል። ሰላማችሁ ይመለሳል። ጤናችሁን ታገኛላችሁ። እድሜ ይቀጠልላችኋል። እግዚአብሔር ከእናንተ ጋር ከሆነ የሚያስፈራችሁ ነገር የለም። በረከት ይሄ ነው። በረከት ሰላም ነው። በረከት ፍቅር ነው። በረከት ጤንነት ነው። ሰው በሀገሩ በሰላም መኖር ከቻለ እግዚአብሔር ታርቆታል ማለት ነው። ሰው በሀገሩ እየኖረ በሀገሩ ሰላም ካጣ ጠላቱ ማን ነው? እግዚአብሔር ነው። የተጣለው ማን ነው? እግዚአብሔር ነው። ሰይጣን ማታላ ምን አቅም አለው? ሰይጣን እኮ ጉልበቱ እኛ ኃጢአተኛ ስንሆን ብቻ እኛን ኃጢአት ማሰራት ነው እንጂ እኛን የሚቀጣበት አንድም ነገር የለውም። ሰይጣን እኛን ሊቀጣ የሚችለው እግዚአብሔር ወደ ሲኦል ሲወረውረን ብቻ ነው። በዚህ ዓለም እያለን የሚቀጣን የእግዚአብሔር ቁጣ ብቻ ነው እንጂ ሰይጣን እኛን አስሮ የሚገርፍ ስልጣን የለውም። እግዚአብሔር ሲተወን ግን መሳሪያ አድርጎ ስራውን ያስፈጽመናል። የቱን ስራ እንድንሰራ ያደርገናል። እንድንሰርቅ፣ እንድንገድል፣ እንድንሰልብ፣ እንድናሟርት፣ እንድናስሟርት፣ የሰውን ገንዘብ እንድንወድ፣ ባልንጀራችን እንድንጠላ፣ በስጋችን እንድንጎድፍ ያደርገናል። ከዚህ ውጭ ስልጣን የለውም እንጂ ይሄን መከራ የማምጣት ስልጣን የለውም። አያችሁ፣ ብቻ እግዚአብሔርን መከራውን ቶሎ እንዳመጣ መከራውን እንዲያጸናው እኛን በኃጢአት ላይ ያጎለምሰናል። ልባችን ድፍን ብሎ ልባችን ጠፍቶ ጽድቅ ስራ የሰራን እየመሰለን በራሳችን በስጋችን እንድንቀልድ ያደርገናል ሰይጣን። ከዛ ውጭ ግን ይሄንን ቁጣ ይሄን መዓት የማምጣት ስልጣን የለውም። ስልጣኑ የማን ነው? የእግዚአብሔር ነው። እኛ ኃጢአተኛ ስንሆን፣ እልከኛ ስንሆን፣ አመፀኛ ስንሆን እግዚአብሔር ቁጣውን ይዞ ይመጣል። የእግዚአብሔር ቁጣ ደግሞ እንዲህ ያገላብጠናል። አያችሁት? ሰይጣን ስልጣን ያለው በእኛ ላይ ስልጣን ያለው ከዚህ ዓለም ስንለይ ብቻ ነው። ከዚህ ዓለም ስንለይ እግዚአብሔር ሁሩ እናንተ ርጉማን ብሎ ወደ ሲኦል ሲያሰናብተን ያን ጊዜ ነው በእኛ ስልጣን ያለው። እንደፈለገ የሚያድርግን የዛ ጊዜ ነው። አሁን ግን እያታለለን ነው። እያታለለ የማይጠቅም ነገር እያሳየ እያታለለ ያሞኘናል። እኛም ደግሞ እንከተለዋለን፣ ፈቃዱን እንፈጽማለን። እግዚአብሔርም ከወደድከውማ እንካ ቅመስ እያለ መከራውን ያመጣዋል። ይኸውላችሁ በዚህ ነው ያለ ነው እና የእግዚአብሔር ልጅ አሁንም እዚሁ
ኦሪት ዘዳግም ምዕራፍ 11 ቁጥር 26 ላይ ያለውን ስንመለከተው እኔ በፊታችሁ በረከትንና መርገምን አኖሬአለሁ አስቀምጣለሁ። በረከትም የምላችሁ እኔ ዛሬ ለእናንተ የማዘውን የአምላካችሁን የእግዚአብሔርን ትእዛዝ የምትሰሙ ብትሆኑ በረከቱ ሰላም ነው፣ ጤና ነው፣ ዕድሜ ነው፣ ደስታ ነው፣ ፍቅር ነው፣ ወልዶ መሳም ነው፣ መልካም ትዳር ነው አለ። መርገም የምላችሁስ አለ መርገም የምላችሁ ደግሞ የእኔን የአምላካችሁን የእግዚአብሔርን ትእዛዝ የማትሰሙ ብትሆኑ እኔ ዛሬ ካዘዝኳችሁ መንገድ ፈቀቅ ብትሉ ከሕጌ ብትርቁ እማመጣላችሁ ምንድን ነው? መከራን ነው፣ ልቅሶን ነው፣ ዋይታን ነው፣ ስደትን ነው፣ አግኝቶ ማጣትን ነው። የደከማችሁበት ለዘመናት ደክማችሁ ያገኛችሁትን ሀብት እሳት እንዲበላው ነው፣ ለወራሪ መስጠት ነው ማደረገው። ይሄ ነው የማደርገው። አለፈልን ስትሉ ከእንግዲህ ችግር አይንፍሰስ ብላችሁ ደስ ሲላችሁ እንደገና አሳይቼ መንሳት እምችል አምላክ ነኝ። ከፈቃዴ ስትወጡ እሺ ስታምጡብኝ መከራውን የማመጣባችኋለሁ። ይሄ መርገም ይሄ ነው። ይኸውላችሁ ይሄ ነው መርገም። የእግዚአብሔር ልጆች ታዲያ እግዚአብሔር እንዲህ እያለ እየመከረ እያስተማረ ቃሉንም እኛ እየሰማ ነው እያነበብነው ነው። ታዲያ ለመታዘዝ መቼ ነው ፈቃደኛ የምንሆነው? እስኪ ያስቡት ራሳችሁ። እስኪ ያስቡት። ይሄ እኮ ቀጠሮ አይሰጠውም። እኔ ከዚህ ዓለም የመሰናበተው በዚህ ጊዜ በዚህ ሰዓት ነው ብለን መናገር አንችልም። በተኛንበት መቅረት እንችላለን እኮ። አንድ ብርጭቆ ውሃ እንኳን እስከ ለመጠጣት እንኳን ጊዜ አይኖረንም እኮ። እግዚአብሔር ሲመጣ የብርጭቆዋን ውሃ እንኳን ሳንጠጣት በዚያቸው የምንቀር እኮ ሰዎች ነን። ለምሳሌ አባቶቻችን እስራኤል በበረሃ ሲኖሩ አመፁበት፣ ተፈታተኑት እግዚአብሔርን። እግዚአብሔር ከሰማይ መና አወረደላቸው። መና ብቻ አይደለም ስጋ አወረደላቸው። ወእንዘ አዲ መልኦሙ ውስተ አፎሙ ወመጻ መቅሰፍት ላዕሌሆሙ። ወእንዘ አዲ መልኦሙ ውስተ አፎሙ ወመጻ መቅሰፍት ላዕሌሆሙ። መዝሙር 77 ላይ መዝሙር 70 ላይ መሰለኝ። እግዚአብሔር ጮማውን አወርዶላቸው እየበሉ አሙት። ይክልኑ እግዚአብሔር ሰሪያ ማዕድ በገዳም። እውነት እግዚአብሔር በዚህ በረሃ ማዕድ ሰርቶ ሰውን እንዲህ ማጥገብ ይቻለዋልን አሉ። እየበሉ እየበላ የሚያማ ትውልድ ነበረ። አሁንም ያውንን ያለ ነው። እግዚአብሔር የሰጣቸውን ሳይበሉት ገና እያኘኩት ወደ ጉሮሯቸው ሳይወርድ አፋቸው ላይ እያለ መጣና መቅሰፍት አፋቸው ላይ ቀረ። ምግቡ ሳይዋጥ ሳይወርድ እያነቀ ገደላቸው። ይኸውላችሁ እግዚአብሔር ሲጣላ ውሃ እንኳን ጠማን ብለን የብርጭቋን ውሃ አንድ ጊዜ እንኳን ሳንጎነጫት በዚያችሁ ትን አድርጎን ይቀራል እግዚአብሔር። ስለዚህ ለፈቃዱ ለትእዛዙ ቀናተኛ እንሁን፣ ፈቃደኛ እንሁን። ስጋችን እንግዛው፣ እንቅጣው፣ እምቢ እንበለው። ይሄንን ዓለም ሰው በዚህ ዓለም ሲኖር ሰርቶ መኖር እንዳለበት ተነግሮታል። ሰርተህ ግረህ ጥረህ ብላ ተብሏል። በላብህ ብላ። የሰውን ገንዘብ ሳይሆን ቀምተህ ሰርቀህ ሳልበህ ሳይሆን ጥረህ ግረህ ብላ ነው። እግዚአብሔር በሰጠን ነገር ሰርተን ለመብላት ሙከራ ማድረግ፣ በዚያ ላይ ደግሞ ፈቃዱ እንዲጨመርበት መለመን። በልክ በመጠን እየኖርን ፈቃዱን ፈጽመን እንደ ፈቃዱ ለመመራት ብንፈልግ ብናስብ እግዚአብሔር ያኖረናል። ሳይጎልብን፣ ሳናዝን፣ ሳይርበን፣ ሳይጠባን፣ ሳይበርደን፣ ሳንጨነቅ የት ልግባ ሳንል ያኖረናል። እኛ እኮ የማናምን ሆነን ነው እንጂ። እስቲ ነቢያት ቤት የላቸው፣ ሐዋርያት ቤት የላቸው፣ እርሻ የላቸው፣ ርስት ጉልት የላቸው። ግን ይህን ዓለም ወንጌልን እያስተማሩ ነቢያት ትንቢት እየተናገሩ እስቲ ያስቡት። ኤልያስን የተከተለው ኤልሳ ገበሬ ነበረ። እግዚአብሔር ግን ለነቢይነት ጠራው። ለነቢይነት ሲጠራ እኮ በሬዎቹን አርዶ ነው የተከተለው እንጂ ጥሪት አስቀምጦ አልተከተለው። አያችሁ? ከዚያ በሬዎቹን አረደ፣ መሬቱን ቤቱን ጣለ፣ ተከተለው። ነቢያት ቤት የላቸው፣ ርስት የላቸው፣ መሬት የላቸው፣ ቤተሰብ የላቸውም።
አዎ ዘመድ አላቸው፣ ግን ዓለሙ ነው ዘመዳቸው። ገነቱ ዘመዳቸው። ያልተማረውን ሕዝብ ከእግዚአብሔር ፈቃድ የወጣውን ሕዝብ ወደ እግዚአብሔር መመለስ ያ ነበር ዝምድናቸው። ሁሉ ዘመድ እንዲሆን፣ ሁሉ የእግዚአብሔር ቤተሰብ እንዲሆን ለዚያ ሁሉ በኃላፊ ሆኑ። በዋሉበት ያድራሉ፣ ባደሩበት ይውላሉ። ሐዋርያትም እንዲሁ ነበሩ። የራሳቸው ሀገር የላቸው፣ የራሳቸው ቤት የላቸው፣ የራሳቸው ንብረት የላቸው። አንድም ነገር የግል ንብረት ሳይኖራቸው ይኸው ክርስቶስ በዚህ ዓለም ሲኖር፣ ድንግል ማርያም ስትኖር በዚህ ዓለም የራሳቸው የሆነ የላቸውም እኮ ይገርማቸው። እናታችን ድንግል ማርያም የራሷ የሆነ አንድም የላትም። ክርስቶስም እንደዛው ነው። ያው ከድሃ ተወልዶ ከየት ያመጣዋል እንግዲህ? ከባለ ርስት ከባለ ጉልት አልተወለደ። ምንም ርስት ጉልት የሌላት ነበረች። ከድሃ ተወለደ። ያው ድሃ እንደሆነ አደገ፣ ስራውን ሰራ፣ ሄደ። ሐዋርያት እንዲሁ ነበሩ። የራሳቸው የሆነ አንድም ሀገር የላቸው፣ ንብረት የላቸው፣ ቤት የላቸው፣ ገንዘብ የላቸው። የራሳቸው የሆነ ግን ገንዘባቸው፣ ሀገራቸው፣ ንብረታቸው በዚህ ዓለም ላይ ያለ የሰው ልጅ ነበረ። ያው በተሰጣቸው ሀብትና ጸጋ ወንጌልን አስተማሩ። ያመነው አመነ፣ ያላመነው ቀረ። ስራቸውን አጠቃለው ሄዱ። ዛሬ እኛ በእነሱ ቦታ ገባን። በእነሱ ቦታ ገብተን ደግሞ ምን ሆነ? ጥቅም ወዳጆች፣ አሳዳጆች ሆን። የሚያሳዝን ነገር እስኪ አስቡት። አሳዳጆች። እግዚአብሔርን ስሙን ነው የምናውቀው፣ መልኩን አናውቀውም፣ ግብሩን አናውቀውም። የእኛ አምላካችን ገንዘብ ነው፣ ጥቅም ነው፣ ስልጣን ነው። አስቡት። እና የእግዚአብሔር ልጆች እንግዲህ አሁን የትምህርታችን መነሻ ኢሳይያስ ምዕራፍ 48 ቁጥር 18 ላይ ትእዛዜን ብትሰማ ኑሮ ሰላምህ እንደ ወንዝ ውሃ በሆነ ነበር። አያችሁ፣ ጽድቅህም እንደ ባሕር ሞገድ በሆነ ነበር። ዘርህም እንደ ምድር አሸዋ እንደ ሰማይ ከዋክብት በሆነ ነበረ። ትእዛዜን ባለመስማትህ ግን ይኸው በመከራ ማዕበል ተውጠህ ትቃትታለህ። መውጫ አጥተህ፣ አየህ፣ መውጫ አጥተህ በመከራ ማዕበል ተውጠህ ረግረህ ውጦህ እንዲህ ትሆናለህ። ይህን ሁሉ መከራ ሳመጣ መከራው ብቻውን አይመጣም፣ ስልጣን የለውም። እኔ ነኝ የማመጣው። በመከራው ውስጥ እኔ ያለሁበት። እንግዲህ ቅድም እንዳልኳችሁ በዚህ ዓለም ላይ ያለ እግዚአብሔር ፈቃድ የሚንቀሳቀስ አንድም ኃይል የለም፣ አንድም ኃይል የለም። ነፋስ ቢነፍስ በእግዚአብሔር ስልጣን ነው። ደመናው ቢታይ በእግዚአብሔር ስልጣን ነው። ዝናቡን ብናየው በእሱ ስልጣን ነው። ነጎድጓዱም በእሱ ስልጣን ነው። ደዌውም በእግዚአብሔር ነው። አያችሁት? ስደቱም በእግዚአብሔር ነው። ጦርነቱም በእግዚአብሔር ስልጣን ነው። ረሃቡም በእግዚአብሔር ስልጣን ነው። ያለ እግዚአብሔር ፈቃድ የምናየው ነገር የምንሰማው ነገር የለም። በዚህ ሁሉ አለሁበት፣ በደዌው አለሁበት፣ በስደቱ አለሁበት፣ በጦርነቱም አለሁበት። እኔ የሌለሁበት አንድም መከራ የለም። ያለ እኔ አንድም ነገር ሊመጣ አይችልም። ስለዚህ ይሄን ሁሉ የሚያሰራኝ ያንተ አለመታዘዝ፣ ለሕጌ ፈቃደኛ አለመሆን ነው። ወደ ትእዛዜ ወደ ፈቃዴ ብትመለሱ ግን እኔም ወደ እናንተ በፍቅር እመለሳለሁ። አያችሁ፣ በፍቅር እመለሳለሁ። ትእዛዜን ፈጽሙ። እኔ በአባቴ ዘንድ በፍቅሩ እንደምኖር ሁሉ እናንተም በፍቅሬ ኑሩ። የዮሐንስ ወንጌል ምዕራፍ 15 ላይ ያለው ኃይለ ቃል ይሄን ለክርስቶስ እኔ በአባቴ በፍቅሩ እንደምኖር ትእዛዙን ፈጽሜ ቃሉን ፈጽሜ በፍቅሩ እንደምኖር ሁሉ እናንተም እንደኔ ትእዛዜን ፈጽማችሁ በፍቅሬ ኑሩ። ለእናንተ የማዛችሁ ትእዛዝ ቢሆን ይህች ነች፣ ሳትወዱኝ ወደድኳችሁ፣ ራሴን አሳልፌ ለሞት ሰጠሁላችሁ። እንግዲህ ራሱን አሳልፎ ለሞት ከመስጠት የበለጠ ፍቅር ለማንም የለም። አስቡት። ስለዚህ እኔ በአባቴ በፍቅሩ እንደምኖር ሁሉ እናንተም በፍቅሬ ኑሩ እያለ ጌታችን ለሐዋርያት በዮሐንስ ወንጌል ምዕራፍ 15 የተናገረው ኃይለ ቃል ይሄ ነው። ስለዚህ ከክርስቶስ ጋር መኖር ካልቻልን እኛ ምንድን ነን? የረገፈ ቅርንጫፍ ማለት ነን። አያችሁ፣ ቅርንጫፍ ማለት ዛፍ ላይ ያለ ቅጠላቅጠል ነው። ያ ቅጠል ከዛፉ ከረገፈ ምንም ዋጋ የለውም። አያችሁ፣ ሊለመልም የሚችለው ሊያፈራ የሚችለው የልምላሜ መልክ የሚታይበት ከዛፉ ላይ ሲኖርን ብቻ ነው። ከዛፉ ከረገፈ ረግፏል። እንግዲህ ስር የለም፣ ግንድ የለም።
ያ እሳት ነው የሚጠብቀው። እኛ መሰረታችን ግንዳችን የወይን ግንዱ ክርስቶስ ነው። እኛ ቅርንጫፎች ነን። እናንተ ቅርንጫፎች ናችሁ፣ እኔ የወይን ግንድ ነኝ። እንግዲህ እናንተ በእኔ በግንዱ ላይ ከሌላችሁ ቅርንጫፍ ናችሁ፣ ትቃጥላላችሁ። እያችሁት ፍሬ ልታፍሩ አትችሉም። በእግዚአብሔር ላይ ያልተመሰረተ ከክርስቶስ ጋር የማይኖር ከቶ ለንስሐ የሚያውቃ ፍሬ አያፈራም፣ የጽድቅ ስራ አይሰራም። እኛ ግን የጽድቅ ስራ የምንሰራ ይመስለናል። ሐሰቱ በየት አሳልፎን፣ ውሸቱ በየት አሳልፎን፣ ስስቱ፣ ቅናቱ በየት አሳልፎን፣ ትዕቢቱ፣ ተንኮሉ በየት አሳልፎን ጽድቅ ይሰራል። ጽድቅማ የሚሰራ ቢሆን ብዙ ሰዎች እንኳ ያሉ ጽድቅ ሰራን የሚሉ ግን አንድም ነገር የይቅርታ የቸርነት ስራ ሲያሰራ አይታይም። ለምን? የምናቀርበው መስዋዕት ሁሉ እንደ እሪያ ስጋ ነው፣ እንደ ውሻ ስጋ ነው። አያችሁት? እግዚአብሔር እንኳን ሊቀበለው እንኳን ሊያሸተው ሊያሸተው እንኳን አይፈልግም። አያችሁት? የምናመሰግነው ምስጋና ሁሉ የምናቀርበው መስዋዕት ሁሉ ልባችን የረከሰ ልባችን በትዕቢት የተዋጠ ስለሆነ በክፋት በተንኮል የተያዘ ስለሆነ እግዚአብሔር የሚቀበው አይደለም። ዝም ብለን ብቻ ድካም ነው የምናተርፈው ወገኖች። እና አሁንም ምን ለማፈልጌ ነው? ለንስሐ እንዘጋጅ፣ ይቅርታ እንጠይቅ፣ ወደ ልባችን እንመለስ። አያችሁ፣ ይሄንን ዓለም አልነው እስካሁን ምንም አልተሳካም። የተሳካ ነገር የለም። ስለዚህ ይህን ዓለም ተስፋ እንቁረጥበት። ዋጋ ቢስ ነው፣ ዋጋ ያሳጣናል። ተስፋ የማይቆረጥበትን ነገር እንፈልገው። ለሕጉ እንታዘዝ፣ ሕጉን እንጠብቅ፣ ለቃሉ እንገዛ። አሁን እኛ ድህነቱ የያዘን የቃል ድህነት ሳይሆን የእግዚአብሔር ቃል ድህነት ሳይሆን እሱን መምህራን ባይኖር በራሳችን ስለምናውቀው ስለምናነበው አስተማሪ ያስፈልገን እናውቀዋለን። ችግሩ ድህነቱ አእምሮ ነው ያጣነው፣ ልቡና ነው ያጣነው። የልቡና ድህነት የአእምሮ ድህነት ነውና የያዘን። ይህን ድህነታችን እግዚአብሔር እንዲቀይረው፣ ልቡና እንዲመልስልን፣ አእምሯችን እንዲያድስልን እንማጸነው፣ እንለምነው። ለቅዱስ ሥጋ ለክቡር ደምህ አብቃኝ፣ ከቤት አታውጣኝ፣ መልሰኝ፣ ገርፈህ መልሰኝ እንበለው። አባቶቻችን ገርፈህ መልሰኝ እንጂ እንደወጣሁ አልቅር ይሉ ነበረ እና የእግዚአብሔር ልጆች እንግዲህ ዛሬ እንደ እግዚአብሔር ፈቃድ የተማርነው በትንቢተ ኢሳይያስ ምዕራፍ 48 ቁጥር 18 ላይ ትእዛዜን ሰምተህ ቢሆን ኑሮ ሰላምህ እንደ ወንዝ ውሃ በሆነ ነበረ በሚለው ነው የመከረን ያስተማረን። አምላካችን እግዚአብሔር ክብርና ምስጋና ለሱ ይሁን። እኛም ደግሞ ሰምተን ለመጠቀም ያብቃን፣ ይቆየን።